ስላሴ ረስ ይሁን ውሸቱን እኮ ነው እኮ ሃይማኖት ውሸቱን እኮ ካድሬ ምንድነው ቆሌ ነው ምንድነው ውሸቱን አውቆ ነው። ይሄ እኮ ካድሬ ነው፣ ሰላይ እኮ ስለማውቀው እኮ ጤነኛ ነው። ደምሳሽ አሞትም አያውቅም። የኢትዮጵያ ሕዝብ ደምሳሽ አሞትም አያውቅም፣ ታሞ አያውቅም። አሁን ሚኪ በእውነት ውሸቱን ነው። እኔ እኮ ለበረከቱ ነው ጥሩምባ የምነፋው። በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ ነው። የታላቋን ኢትዮጵያ የሚያዋርድ እኮ ነው። 32 አይን አለው እግዚአብሔር የሚል እኮ ነው። ቀጥል። እስቲ ጥሩ እኔ በብሔር ላይ ሪአክትም ሆነ የትኛውም እንቅስቃሴ ሳደርግ አይታችሁ ታውቃላችሁ? ብሔር ላይ አይደለም። እንደ ኢትዮጵያነት ነው አመጽኑት። ውረድ ወሸላ ነር ማይም አንተ ደግሞ ልታታለን እዚህ መጣ። ለአንድ አበባ ሽንጥጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ነው ደግሞ ፀጉርን ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰው ሁን። ወሸላ ደግሞ ይኑርህ። ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሳይንስ የመጻፍ እያነበብኩ ነው። ሰው ልጅ ወጣት ነው ካልበዳ ይሞታል። አንተ አሁን መሟቻ ቅርብ ነው ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ ትጨርሳለህ። አንተን ማመን አይቻልም። 32 አይን አለው የእግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አልመክርም። አሁን አንተ አግባ ገርል ፍሬንድ ያ ተመለስ። አሁን አብይ ምንም አያረግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር። እሺ ታዲያ እሺ ቆይ ሚስት ፈልግልኝ። አንተ መጀመሪያ ሃይማኖትን ቀይር። ፀጉርን ተላጭ። እንደ እውነት ነው የምልህ ወደ ነበረች ወደ ቀደምትህ ኦርቶዶክስ ተመለስ። ቄደር ተጠመቅ። እንደ እውነታ የእውነት ነው የምልህ እግዚአብሔርን ምናልባት በአንተ በኩል ላገኝ እችላለሁ። እስቲ ፈልግልኝ። መጀመሪያ ሃይማኖትን ቀይር። ያንተን 32 አይነት ማምጥኖ ሴታት ነው። እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም። ቤተልሔም እናገባ። ቤተልሔም ትችላታለህ። ገልብጣ ትለበልብሃለች። አይችላትም። እሷ እኮ ቁማር ተበልታ ስትገባ ከነጫሟና ቦርሷ ሻወር ትወስዳለች ያለ ባሏ የቀድሞ ባል። ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ትችላታለህ ወይ? አንድ አበባ ስትልለት መቀመጫው እስከሚሰነጠቅ ጥሩምባ የሚነፋ አማራ ይቻላል። እኔ እኮ አማራው ነኝ። ታዲያ ሰማራ ምን ቀጥል ጥሩምባ። ተመሰግናለሁ። በደንብ አድርገህ ነው የገለጽከው። በጣም የሚገርምህ እኔ ወንድሜ በጣም ደምሳሽ የምትባለው ሰውዬ አንድ ነገር ልጠይቅህ። አሁን አንተ ፍቅሪዝም ብለህ መጣል። አሁን ፍቅሪዝም የሚባለው እንኳን በሀገር ደረጃ ይቅርና በቀበሌ መዋቅር አለ ልዘረጋው። ይሄን ፍቅሪዝም የሚለው በቀበሌ መዋቅር አለ ልዘረጋው። እንዴት አድርገህ አንተ ቀበሌ እኮ ትልቅ ሀገር በጎጥ የሰፈሩ ካሳንቺስ መዘርጋት አልቻለም እኮ የሰው ምንድነው? ኧረ እባክህ በስላሴ ረስ ይሁን ውሸቱን እኮ ነው እኮ ሃይማኖት ውሸቱን እኮ ካድሬ ምንድነው ቆሌ ነው ምንድነው ውሸቱን አውቆ ነው። ይሄ እኮ ካድሬ ነው፣ ሰላይ እኮ ነው። ስለማውቀው እኮ ጤነኛ ነው። ደምሳሽ አሞትም አያውቅም። የኢትዮጵያ ሕዝብ ደምሳሽ አሞትም አያውቅም፣ ታሞ አያውቅም። አሁን ሚኪ በእውነት ውሸቱን ነው። እኔ እኮ ለበረከቱ ነው ጥሩምባ የምነፋው። በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ ነው። የታላቋን ኢትዮጵያ የሚያዋርድ እኮ ነው። አናና ወረድ ውረድ ወሸላ ነር ማይም አንተ ደግሞ ልታታለን እዚህ መጣ። ይሄ እኮ ህዝቡ እንዲያውቀው ነው የፈቀድኩለት እንጂ ጄም እኮ ይሄ እኮ ሌባ እኮ ነው። ውሸቱን እኮ ነው። ይሄ እኮ አላመመውም እኮ ስለማታውቁ ነው። ሰላም ከየት ነው? ከኢትዮጵያ። ከየት ነው አንተ? ምን ልትሰሪ መጣሽ? እኛ ጋር ይሄ ፖለቲካ ቤት ታውቂኛለሽ? እኔ አላውቅም። ታውቂኛለሽ ደግሞ? እኔ ማወቅም አልፈልግም። እንደዚህ አይነት ሴት እግሯን ቀሚሷን የምታሳይ ዋልጌ ጫትቃሚ መሀይም ነው። ዱሽቃ ራስ ሰላም ብያለሁ። ሞጣችን አንድ ልጸልይለት። የት ከየት ነው? ከአዲስ አበባ
ለማን ነው የምጸልይለት? ልጸልይለት ማለት ለማን ነው? ለአንተ መጀመሪያ አማርኛ ልመድ። ልጸልይልህ ነው የሚባለው። የቂጥ ፀጉር ሪሞርኪ ሲስብ አንተ እንደዚህ ትቀልዳለህ። ጴንጤ ነህ? ፕሮቴስታንት ነህ? የዛጅ ልጅ በልስ ተሳደብ። ቀጥል እስኪ። ይኸውልህ እንግዲህ ክርስትና እስኪ ተሳደብ። ክርስትና ይሄ ነው እንግዲህ። ልጸልይልህ ብሎ መጣ። ስድብ ነው የሚቀናው። አየው፣ ይሄ የወያኔ ትውልድ የመከነ። እኔ ሀገሪቷን ብመራት የሚገርማችሁ ለ5 ዓመት ኢትዮጵያን ብመራ በቃ ህገ መንግስቱን ቀይራለሁ፣ ዘረኝነትን በግዳለሁ፣ ልማትን አፋጥናለሁ። ዘረኝነት ይሄ ክፍለ ሀገር የሚባለውን ክልል የሚባለውን አጠፋለሁ፣ መታወቂያን እቀይራለሁ፣ የተወለድክበት ቦታ ይጠቀሳል፣ ሌላ ኢትዮጵያዊ ነው። በቀጥታ ቂጡን ወግቼ ወደ ስራ ነው የማስገባው። ሰላም አትጠገብ የሚል እንዴት ነው ሞጣ? እግዚአብሔር ይመስገን። 1 ደቂቃ አለሽ የኔ መቤት። እሺ የሆነ ነገር ላማክር ነበር። ምንድን ነው የምታማክሪኝ? ለኔ የሆነ ሰው አፍቅሬ ነበረ። ስንት ዓመትሽ ነው? 23 23 የት ሀገር ነው የምትኖሪው? እኔ ሳውዲ። አሞጣ ቤት ሄደሽ ካልተናገርሽ አልረዳሽም አለኝ ልጅ። አንቺ ያንቺ በቃ ምን ይሽር ነው አለ ዱባይ አረብ ሀገር ሴት ቁላሎ ችግራችሁ የለም። ቤት ነው ረጅ ማህይም ወረጅ እንዲሁ እነዚህ በቃ ሩዝ ሲቀቅሉ ታፍነው ስለሚውሉ የወንድ ቆለጥ ነው የሚያስቡ። እዚህም አሜሪካ አንዳንዶች አሉ። በቃ ይቅርባችሁ። ቆለጥ አታስቢ። ቆለጥ ራስ ምን ትመስላለች ባካችሁ? አፍቅሬ ነው ትለኛለች። ደንቆሮ ሁለተኛ እንዳትመጭ እንደዚህ አይነት ቺክ። ሰው ተሰዶ የገበሬ ነፃ ያወጣል፣ እሷ የብልት ነፃ ውጭና ቁጭ ያለች። አፍቅሬ ስንት ሳውዲ አረቢያ ነኝ አፍቅሬ የሞጣ ቀራኒ ወይስ ተናገረ ይበል። ጡትሽን ነበር የምቆርጥልሽ በፊት ለፊት ባገኝሽ። የምን አባሽ ማማከር ነው? ግራግሬሽን ነበር በሽጉጥ ማሳጥርልሽ። ሌባ ስራ ስሪ ትባላለች። አፍቅሬ ቺቡ ነው። ሰላም ቺቡ ከባሌ ቀጥል እስኪ። 1 ደቂቃ አለስ። ባሌ ሮቤ ነው ጎባ? ባሌ ሮቤ ነው። ምን ጭንቅላት ያለው የሮቤ ሰው ጎባ መስለኝ ነው። ባሌ ሮቤ ይለኛል። ታዲያ ሮባ ነው አቋራው ናቲ ሰላም ተላ እኔ ጎባ መስለኝ ነው። ሞጣዬ እኔ ነሽ ብራዝ እኔ ነሽ ሞጣ። አንተ ማይወዳው ብቻ ነው። ቀጥል ያራዳልሽ። እኔ ነሽ ሞጣ። እያገዛችሁ በጊፍት በኮፕሊንግ በሼር በታፕታ ባለ ተንቀሳቀስ። ረግብ ያለው እንቀሳቀስ። ቀጥል ሞጣዬ እኔ ና ሰላም ዋን ሚኒት አለ ማብራዘ አለን ከዱባይ ነበር ግን አንድ ነገር ልናገር ነበር ሞጣዬ። ምንድነው? ዱባይ ሀቢባ ቤት ሪፖርተር አንተ ማይም ውረድ። ዱባዮች ሀቢባ ቤት ሪፖርተሩ ምን አባት ትሰራለህ? እካካም ሳንቲሙ ሀቢባ ቤት ወሬው ሞጣ ቤት ማን ነው አራግፍ ያለ ቅማልን እያራገብኩ ነው የማወርድ። ሰላም ሪሃማ ነው ሪሃና አንቺም ሪሃና ተባልሽ ወይ ዘንድሮ? ሪሃና እባላለሁ። አፈር ልብላልሽ። ሪሃና ነው ያልሽው ስምሽን? ሪሃና ነኝ። ከየት ነው? ከአርሲ ነው፣ ከሻሸመኔ። ሻሸመኔ በቀጥ የሻሸመኔ ልጅ የአራዳ ልጅ እስኪ ቀጥ እስኪ እኔ አንተ ተከታይ ነኝ። በጣም ነው ደስ የምትለኝ፣ ትመቸኛለህ። የኦሮሞ ልጅ ነሽ? ኦሮሞ ነኝ እኔ። አካም ነጉማ ጅርታ ነጋሚ አካም ጅርታ ነጉማ ጅራ ገለሰረ በያላ በያላ አልሐምዱሊላህ